ይከድ ወደ ብፁዕነታቸው ነው መወስዳችሁ። ብፁዕነታቸው ቡራኬ ይሰጡናል። አረ ልቡ ያረረ የተቃጠለ የሞተ የተቀበረ አረ ያለን ከፈለጉ እነኚህ እኮ አሉ። ችግር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አደራችሁ እንዳልላችሁ ከ6 ሰዓት በላይ ስለሆነ ከ6 ሰዓት በላይ ከሆነ እንደምን ዋላችሁ ነው የሚባለው። እንግዲህ እግዚአብሔር ይባርካችሁ ልጆቻችን፣ ኑሩልን። አሁን ይሁን ለህዝብ እንግዲህ ለዛሬ መድኃኔ ዓለም ክርስቶስ ከባርነት ወደ ነፃነት፣ ከጨለማ ወደ ደስታ፣ ከቀቢጸ ተስፋ ወደ ደስታ ያወጣን መድኃኔ ዓለም ክርስቶስ እንግዲህ ዓለምን አድኖ እኛንም ከውድቀታችን አስነስቶ ሰላምን ሰጥቶ እሱ መከራ ተቀብሎ እኛ ስለዳን ሰላማችን ስለሆነ ዛሬ ያረገባት ድል በድል እኛንም አድኖ ሲኦልም በርብሮ ገነትም እንድትከፈት አድርጎ በሲኦል የነበሩ ነፍሳት ወደ ገነት እንዲገቡ ተደርጎ ይህ ሁሉ የተደረገው በሱ ባረገው ዛሬ በዓለ ዕርገቱ በምናከብረው ነው። እንግዲህ ዋው ጾም ዋፋ ነው። እንግዲህ መድኃኔ ዓለም ክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ከኢየሩሳሌም ወደ ቤታንያም አወጣቸው ይላል። ከዛ በኋላ እጆቹን አንስቶ ባረካቸው ይላል። ከዛ ከነሱ ከፍ እያለ እየራቃቸው ሄደ። ከዛ ወደ ሰማይ አረገ። ወእሙንቱ ሰገዱ ሎቱ፣ እነሱ ደግሞ ሲሸኙ ሰገዱ። የአምልኮ ስግደት ለአምላካቸው አቀረቡ። ከዛ በኋላ ወተፈሱ አብየ ፍስሐ ነው። እንግዲህ አምላካቸው እነሱን መርጧቸው፣ እነሱም ትልቅ ስልጣን ሰጥቷቸው ከነሱ እንግዲህ ወደ ቢታንያ እንሂድ ብሎ ወደዚያ እንግዲህ ሲሄድ እሱ ደግሞ ሲባርካቸው ዛሬ ከሐዋርያት የተሰጠ ብራቸው ነው። ሁሉ ጊዜ ስትባረኩ ራሳችሁን ጎንበስ እያላችሁ የምትባረኩ አባቶች እንግዲህ ሙሉ ስልጣን ሰጣቸው። ዛሬ የምንጠቀምበት ዛሬ አማናዊት ቤተክርስቲያን የምትገለገልበት ክህነትን ሰጣቸው አባቶች። ከዛ በኋላ ሰገዱ ይላል። ለአንዴና ለመጨረሻ በአካል ማለት ነው። በሕልውና ከነሱ ጋር ነው፣ ከኛ ጋር ነው። በረድኤት ከኛ ጋር ነው፣ ከሱ ጋር ነው። ግን ያኔ በአካል ሲለያቸው ሰገዱ ይላል። ከዛ ሰግደው ደግሞ በጣም ተደሰቱ ይላል። ወተሰብጡ ኢየሩሳሌም። ከዛ በኋላ ምክንያቱ መድኃኔ ዓለም ክርስቶስ ነግሯቸው ነበረ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም። 10 ቀን ሳትለያዩ፣ በአካል ሳትለያዩ፣ በሐሳብ ሳትለያዩ 10 ቀን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆናችሁ ጠብቁ ተብለው ነበሩ። አባቶች ተምረዋል፣ ጎበዞች ናቸው። በሐሳብም በአይምሮም በአካልም አልተለያዩ። ከዛ በ50ኛው ቀን እንግዲህ በዛች ጽርሐ ጽዮን የምትባል አማናዊት ቤተ ክርስቲያን ብዙ ታሪክ የተሰራባት መንፈስ ቅዱስ እንግዲህ የፈሰሰባት አባቶች ሐዋርያት ተጎናጸፉ። ትእዛዙን ሰምተው አድርጉ የተባልነውን ማድረግ አለብን ምእመናን። እሱ አላቸው፣ እዛ ቆዩ አላቸው። አልተለያዩም። ትእዛዙን አንቀበልም አላሉም። ትእዛዙን ተቀብለው ተባረኩ። እንግዲህ መድኃኔ ዓለም ዛሬ የደስታ ቀን ነው። ዛሬ አባቶች ለአምላካቸው የአምልኮ ስግዳት ካቀረቡ በኋላ
በጣም የተደሰቱበት ነው። አምላካቸውን ድል በድል እቺ ዓለምን እንግዲህ እቺ ዓለም በሰይጣን አገዛዝ ጠፍታ የነበረች ዓለም መድኃኔዓለም ክርስቶስ ከሦስት አካላት አንዱ እግዚአብሔር ወልድ አዎ አዳምን ለማዳን እኛን ለማዳን ወረደ፣ ሥጋ ለበሰ። ይሄ ታማሚ፣ ይሄ ደካማ፣ ይሄ ተጠሚ፣ ይሄ መከራ የበዛበት፣ ይሄ ሰላም ያጣ ሥጋ ለበሰ። በዛ አድርጎ ነው ያዳነና በዛ አድርጎ ነው እንግዲያ የለበስነው ሥጋ ለብሶ ነው ወልደ እጓለ እመሕያው የሰው ልጅ እየተባለ የሰው ልጅ ነኝ እያለ ራሱ። አዎ መመናን በጣም እናመሰግናችኋለን። በእውነቱ ለቃሉ ያላችሁ ፍቅር፣ ለቅዱስ ወንጌል ያላችሁ ፍቅር እኔ አደንቃችኋለሁ። አይኖቼ ሁሉ ያያሉ። ቀጥ ብላችሁ ለመምህራን አይደለም፣ የእግዚአብሔር ቃል ነው። እኛ መሳሪያዎች ነን፣ መተላለፊያዎች ነን። ዋናው ቅዱስና ወርቃማ ቃሉ ማህየው የሆነ ቅዱስ ወንጌል ነው። ቅድም አባ ሀብቴም ሰፊ አስተማሩ። አሁን ደግሞ መጋቤ ሐዲስ ደግሞ እጅጉን ረጅም ሰዓት ወስደው አስተማሩ። መማር አለብን። ወዛ አዝለፈ ትዕግሥተ ይድን ነው። እስከ መጨረሻ ጸንተን የምንኖር እስከ ግብዓተ መሬት ወንጌል ስንማር ነው። ሰዓት ወስደን መማር አለብን። አዎ ልክ ሰዓት ወስዳችሁ ስራችሁ እንደምትሰሩ ሁሉ ለቅዱስ ወንጌል ቅድሚያ መስጠት አለብን። ከዛ በኋላ እንደ ወላጆቻችን እኔንም እናንተንም ያስገኙ ወላጆቻችን በዚች ጥንታዊት ብሔራዊት ሐዋርያዊት ዓለም አቀፋዊት ቤተክርስቲያን ጸንተው እኛንም አስተምረው ለዚች ቤተክርስቲያን አስረክበውን አለፉ። አሁን ግን እንደዛ አይደለም። አሁን 21ኛው ክፍለ ዘመን በጣም ከባድ ነው። ሰው በእምነቱ የሚፈተንበት ዘመን ነው። ስለዚህ ልጆቻችሁንም አስተምሩ፣ እናንተንም ጸንታችሁ ኑሩ። ጥንታዊት እምነታችሁን ጠብቃችሁ ኑሩ። እስከ መጨረሻ ልትጸኑ የምትችሉት ግን ወንጌል ቅዱስ ወንጌል ስትማሩ ነው። ቅዱስ ወንጌል የተማሩ 120 ቤተሰቦች ቀጥ ብለው አንገታቸውን ለስለት ጀርባቸውን ለግርፋት ሰጡ። ለምን? እሱ አምላካቸው ወንጌል ነውና አስተማራቸው። ስለዚህ እግዚአብሔር ይባርካችሁ ልጆቼ፣ እግዚአብሔር ይባርካችሁ። ብሩክ ሁኑ፣ ቅዱስ ሁኑ። በጣም ጥሩ ነው። ይህን ያህል ሕዝብ መገኘቱ በዚህ በስራ ሰዓት እኔ በጣም አደንቃለሁ። እንኳንም መጣችሁ፣ እንኳንም ተማራችሁ፣ እንኳንም ተባረካችሁ። መድኃኔዓለም ክርስቶስ እንግዲህ የሁላችንንም የነጻነት የሥጋ እዚሁ ያለንበት የነፍሳችን ደግሞ መድኃኒት መንግሥተ ሰማያትን እንድንገባ በቅዱስ ቃሉ ተመርተን እሱን ያዘዘንን ሁሉ ፈጽመን መንግሥተ ሰማያት እንድንወርስ በሩን ክፍት አድርጎ ሰጥቶናል። ስለዚህ እግዚአብሔር ይባርካችሁ። ብሩክ ሆኖ ቅዱስ ሆኖ ስለነበርን እግዚአብሔር እናመሰግናለን። ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን፣ ፍቅር ውደዱ። እንግዲህ ቅዱስ ጳውሎስ ወንድሞቼ ሆይ በመካከላችሁ መለያየት አይኑር ብሎናል። አዎ ለጊዜው ለቆሮንቶስ ነው፣ ፍጻሜው ለሁላችን ነው። መለያየት አይኑር። ቅድም መምህሩ አስተምረዋል። እኛ ኢትዮጵያውያንን ከለራችንም ኢትዮጵያውያንን። አዎ መተቃቀፍ አለብን፣ መረዳዳት አለብን፣ መደጋገፍ አለብን። መለያየት መጽሐፋዊ አይደለም። አዎ መለያየት ምክንያቱም አምላካችን የአንድነት አምላክ ነው። እኔ ግን ሁላችሁ በአንድ ሐሳብና በአንድ ዓላማ ጸንታችሁ እንድትኖሩ ብዬ በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ ነው ያለው ቅዱስ ጳውሎስ። ፍቅር ስላለን ነው። አሁን አስተናባሪ የለም፣ ፖሊስ የለም። ይህን ያህል ሕዝብ በውጭው ዓለም ብትሄዱ ይህን ያህል ሰው ወደ 200 ወታደር ነው የሚመደው። ለምን? ይህን ያህል ሕዝብ ከተሰበሰበ ይደባደባል ብለው ነው። እኛ ግን ስርዓት ያለን፣ ለሃይማኖታችን ፍቅር ያለን፣ ለሀገራችን ፍቅር ያለን። ስለዚህ እግዚአብሔር ይባርካችሁ። ብሩክ ሆኖ ቅዱስ ሆኖ መድኃኔዓለም ክርስቶስ ይባርከን ይቀድሰን። ለሀገራችን ለኢትዮጵያ ሰላምን ይስጥልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን።
የዕለት ምግባችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይን ዘንድ ለዘላለሙ አድኖ አረስቲከ ቅድመ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስ ከመ ይባርክሙ አቤቱ ሕዝብህን አድን ርስትህን ባር። አቤቱ ሕዝብህን አድን ርስትህን ባር። አቤቱ ሕዝብህን አድን ርስትህን ባር። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው። በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን እንጠብቃለን። ነገሥታትና ለመኳንንት ለንጾግና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትና ኃጢአታችሁ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እኅትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ፣ ለዘላለሙ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን የበቃን ያድርገን። አምላካችን እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ ኢየሱስ ክርስቶስ ሰራይ ኃጢአት የኃጢአተ ኩሉ ሕዝብከ በሐልዮ በገቢር በነቢብ በስህተት በድፍረት በእውቀት ባለ እውቀት የተሰራውን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልከ በመንፈንች ሁሉ ኃይለ ጸላ በረከተ ደቀ ቅድስት ነብን ተምረት ሲያን ሲያፎፍልን ሁሉም ጋር ሁሉ ነው ሰው ሁሉም ጋር ሰናይ ደምረን ቡሩክ ዘዋበነ ሥጋሁ ቅዱስ ወደሙ ጸጋ ነሳይነ ወይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦ ናኩቶ
ጸሎት ነስያነ ጸጋ ዘመንፈስ ቅዱስ በሰላም ወደ የቤታችሁ የተወደዳችሁ የእግዚአብሔር ቤተሰቦች የዘን ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን ሳደረሳችሁ? እንኳን አደረሳችሁ፣ እንኳን አደረሰን። ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የበዓለ ዕርገት ሁላችሁም እንኳን አደረሳችሁ፣ እንኳን አደረሰን። ሁላችሁም እዚህ ያላችሁ ቤተሰቦቻችን እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። ሁላችሁም እዚህ ያላችሁ 600 ቤተሰቦቻችን ሁላችሁም ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሁላችሁም ሰብስክራይብ አድርጉ። ሁላችሁም እዚህ ያላችሁ ቤተሰቦቻችን ሰብስክራይብ አድርጉ። እናመሰግናለን። ሰላማችሁ ይብዛልን። ይህችን ቀን ባርኮ ቀድሶ የሰጠን አምላካችን